السلام عليكم ورحمة الله وبركاته. ይሄ መልእክት ለመጅሊሶች ነው። እንግዲህ የዘንድሮ የሐጅ ምዝገባ መጀመራችሁ ግልጽ ነው፣ ተጀምሯል። ግን ስትጀምሩ ምን ያህል ካፒታል እናተርፋለን፣ ምን ያህል ካፒታል፣ ምን ያህል በጀት እናገኛለን የሚል እቅድ ከዚህ እቅድ የዘለለ ህዝባችንን በምን ያህል ደረጃ ልናገለግለው በቃ እንችላለን። ይሄን ነገር ከዚህ በፊት የነበሩ የቀድሞ መጅሊስ ላይ የሚሆን እናንተም ከመጣችሁ በኋላ የነበሩ በጣም ብዙ ክፍተቶች እነሱ ላይ ምን ያህል ዲስከስ አድርጋችኋል? ምን ያህል ተነጋግራችኋል? ሁጃጁ ከዚህ ከምዝገባ ጀምሮ ፓስፖርት ከማውጣት ጀምሮ እንደገና ደግሞ እዛም ከሄደ በኋላ ያቀባበሉ ሁኔታ መስተንግዶ እንደዚሁም አንድ ሁጃጅ የሆነ ሰው ዑምራም ማድረግ ከፈለገ ሐጅም ማድረግ ከፈለገ ካለባበስ ኢህራም ከማድረግ እንደዚሁም ደግሞ ተልቢያ ከማለት ብዙ በጣም ብዙ አይነት ችግሮች አሉባቸውና እነዚህ ችግሮችን ለመቅረፍስ ምን አስባችኋል? ምግብ ላይ መድሎች ነበሩ፣ በጣም ብዙ ክፍተቶች አሉ። እንደዚሁም ደግሞ የተለያዩ ሰዎች ከምንም በላይ ሰዎችን እየጠቆመ የሆነ ምልክት ይዞ ከአንድ ቦታ ወደ ሌላ ቦታ የሚያጓጉዛቸው ሰው ያስፈልጋል። እናንተ እዚህ መድባችሁ ሊሆን ይችላል፣ እንደምታወሩት መድበናል፣ አዘጋጅተናል፣ አሰልጥነናል ትላላችሁ። ነገር ግን እነዚህ ሰዎች ራሳቸው ወላሂ ነው ምላችሁ ያየሁት ነው ምነግራችሁ የዛሬ አመት ራሳቸው ስልጠና የሚፈልጉ በቀኝ ሲጠይቁ ግራ የሚሉ ስለምን ምንነታቸው የማያውቁ አንዳንዶችማ ሙስሊም መሆናቸው ራሱ የሚያጠራጥሩ ከዛ አልፎ እዚህ ጋር ያሉት ሁጃጆች በጣም ከፍተኛ የሆነ እንግልትና መከራ ይደርስባቸዋል። በዚህ ዙሪያ ላይ ሃሩን ሚዲያ ያዘጋጀው እናንተ ሳደርሱት ቀርታቸው አይደለም። ሁጃጆች ዘንድሮ ያጋጠማቸው ውጣ ወረድ እንግልቱ ምን ይመስላል፣ መጅሊስ ምን ማስተካከል አለበት፣ የመጅሊስ ሚና ምንድነው የሚለው ነጥቦችን በሰፊው ሹራ ተደርጎበት ዲስከስ ተደርጎበት ነገር ግን እርግጠኛ ነኝ ይደርሳችኋል። ሚዲያ ተከታተላላችሁ። ምን ላይ ያደረሳችሁት መሬት ላይ ወርዷል ያ ነገር። አሁንም ከነግሳንግሱ ያ የነበረው ከዛሬ አመት እንደገና የዛሬ 2 አመት የነበረውን ችግር ይዛችሁ መልሳችሁ እዛው መታመጡ ከሆነ አማመላህ መስኡልያ አለባችሁ፣ ተጠያቂዎች ናችሁ። ወላሂ ተጠየቁበታላችሁ። አንድ ሁጃጅ መንገላታት 10 ምናምን ሺህ በሺዎች የሚቆጠሩ ሁጃጆች ተመዝግበው ሌላ ሀገር ላይ ያሉ ነገሮችን ሲንከባከባቸው እንደንቁላል የሚፈልጉትን ነገር ሲያሟሉላቸው እንደዚሁም ደግሞ የየራሳቸው መለያ ኖሯቸው አንድ ሰው እንኳን ቢጠፋ ቢያንስ ስከርቭ የሆነ መለያ ነገር ኖሮት ያን ነገር እየተጠቀመ በእርግጥ ይሄ መጅሊስም አዘጋጅቷል፣ ህዝቡም የመጠቀም ችግርም አለበት። ነገር ግን ይሄም እንዳለ ሆኖ ግን ጋይድ ሊያደርጋቸው የሚችል የሆነ አካል መድባችሁ ይሆናል። ነገር ግን የመደባችሁትን አካል ደግሞ የደረሰ ብላችሁስ አውርታችኋል ወይ? ለወሬ ሚዲያ ላይ በደንብ ይወራል። እኔ የዛሬ አመት ቢሮ ላይ እዛው ጅዳ ሐረም ላይ የነበረ ቢሮ ላይ ከሚመለከታቸው አካሎች ከአዲስ አበባ መጅሊሶች ጋር ከሚመለከታቸው አካሎች ጋር ሹራ አድርገናል። የናንተን ስራ ህዝቡ ወርዶ ዱዓቱም በግሉ ዳዕዋ በማድረግ ምክንያቱም መመደብ ያለባችሁ እናንተ ሆናችሁ ሳለ ኃላፊነት ስላለበት እሱ ያን ነገር ከበር አድርጓል። እንደዚህም ደግሞ ወጣቱም የወጣትነቱ ሚና የራሱን ኃላፊነት ተወጥቷል። ሚና ከተከሄደ በኋላ ሙዝደሊፋ ከተከሄደ በኋላ ምን ሰው እኮ ለቫኬሽን እኮ አይደለም የሚሄደው፣ ሊዝናና እኮ አይደለም የሚሄደው። ሄዶ ኢባዳው ተቀባይነት መቅቡል የሆነ ኢባዳ አድርጎ እንዲመጣ ነው። እናቱ እንደወለደችው ከወንጀል ንጹህ ሆኖ የሚመለስበት ትልቅ የሆነ ነው። ዱዩፍ الرحማን ያ الرحማን እንግዶች ናቸው። ያ الرحማንን እንግዶች ማን ነው ሊንቃቸው ቦታ ላይ ሰጣቸው የሚገባው? ስለዚህ ምን ያህል እንደተዘጋጃችሁበት ለህዝባችሁ አሳውቁ። ከማሳወቅም ባሻገር ደግሞ በተግባር አሳዩ። የህዝቡ ሮሮ እናንተን ራሱ አይሰለቻችሁ? በየአመቱ ሮሮ ነው፣ ለቅሶ ነው፣ ኡኡታ ነው። እንግዲህ የፌደራል መጅሊስ ፕሬዝዳንታችን እዛ ቦታ ላይ ተገኝተው ፕሮግራሞች ተደርገው በቃ ያሉ ችግሮች ካሉ እንፈታለን እንቀርፋለን ምናምን ነገር ብለው ነበረ። ለዛውም እነሱ ያላዘጋጁት መድረክ ላይ ህዝቡ ያዘጋጀው መድረክ ላይ መተው
ያለውን ነገር መናገር ያለባቸውን ነገር የህዝቡን ሮሮ ሰምተው በዛ በቆሰለ አንጀታቸው የተናገሩትን ሰምተው ሄደዋሉ። ይተገበራል፣ ይፈጸማል። እንዲያደረገ ሰው ካለ ምናምን እርምጃ ይወሰድበታል። በሚቀጥለው ቀን ግን ያ ነገር ምንም ነገር የለም። አንድም ሰው ዞር ብሎ ያያቸው ሰው የለም። ስለዚህ እስከ መቼ ድረስ ነው የኢትዮጵያውያን ሁጃጆች የሚንገላቱት የሚሰቃዩት? የብሩ ጉዳይ አይደለም። 600 ምናምን ሺህ ብር አይደለም። ለምን 6 ሚሊዮን ብር አይገባም? ሰው መጠቀም ያለበትን አገልግሎት መጠቀም ካልቻለ ግን ዙልም ነው። እናንተ ጋር የሚገባው ገንዘብ ራሱ በደል ነው የሚሆነውና ማስተካከል ያለባችሁ ነገር እንደ ስብሰባ አድርጋችሁ ማስተካከል መቅረፍ ያለባችሁ ነገር ምናምን መቅረፍ አለባችሁ። በስመም አውቀዋለሁ አይደለም የሐጅ ፕሮሰስ ተደርጎለት ምናምን ነገር የሚሄደው ከዛ እዛ መስተንግዶ ይሰጣል፣ እዛ ያገለግላል፣ ህዝቡን ይላል። አንድ የሚያገለግል ሰው የለም። አንድ ሰው ሐቂቃውን ነው የምነግራችሁ፣ ወላሂ ቢላህ አንድ ሰው የለም። የሚመጣው ራሱ እንዴት እንደሚመጣ በምን እንደመጣም ራሱ አይታወቅም። በጣም የሚያሳፍር ነገር ነው። እውቀቱ ያላቸው ብቃቱ ያላቸው መምከር፣ መገሰጽ፣ የማስተናበር ክህሎቱ ያላቸውን ሰዎች መርጣችሁ ላኩ። እስከመቼ የሚታወቅን ሰውና አጠገብ ያለን ሰው ውለታ አይደለም ይሄ። በኢትዮጵያን ህዝቦች ገንዘብ አይደለም ለሰው ውለታ የምትውሉት። ስለዚህ እኔ አደራ ምለው እናንተም ደግሞ አስተናጋጅ ተደርጋችሁ መጅሊስ ወክሏችሁ የምትሄዱ ግለሰቦች ልብሳችሁን አውልቃችሁ እንትናችሁን ፒፕሳችሁን አውልቃችሁ ምናምን ነገር መለያ የማስተናገጃ መለያ የለበሳችሁን ልብስ አውልቃችሁ የሐጅ ስርዓቱን ትፈጽማላችሁ። ማን ሐጅ አድርጎ አላችሁ እናንተ? እንዴትስ ነው ሐጁ መቅቡል የሚሆነው? በማን ሐቅ ነው ሐጅ ብታደርጉት? እናንተ ልታስተናግዱ እንጂ ሄዳችሁት ሐጅ ልታደርጉ አይደለም። እግረ መንገድ እያስተናገዳችሁ ሐጁን ማድረግ የምትችሉበት ሁኔታ ደግሞ በጣም የተመቻቸ ነው። ግን ይሄን እያደረጋችሁ አይደለም። ነፍሲ ያለባችሁ ነፍስያ የራሱ ጉዳይ ሁጃጁ እኔ ራሴን ሐጅ ላደርግ እንደዚህ አይነት ሐጅ የለም። ስለዚህ ማስተካከል ያለባችሁ ነገር ቢላህ አለይኩም አስተካክሉ። ህዝቡን አታማሩት፣ አታበሳጩት። የህዝቡ እርግማን ጥሩ አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ።